እብሪት የልብ የሰጣቸው ባዕዳን ሀገርን ለመውረር በሻቱ ጊዜ ህልማቸውን ቅዠት በማድረግ የአንበሶቹን ምድር የታደገው የኢፌዴሪ አየር ኃይል የጀግንነት ገድሉ ሲገለጥ ከሀገርም የተሻገረ ነው። ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። ከኢትዮጵያ በተጨማሪ በአፍሪካ ውስጥ በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ ስመጥር ታላቅ ተቋም ነው። ይህ ክብርና ልዕልና ከጀግንነት ውርስና አይበገሬነት የመነጨ ከአገር ፍቅር ስሜትም የተቀዳ ነው። የቀደሙት ስማቸውንም በክብር ያኖሩት የአየር ኃይሉ ጀብደኛ አብራሪዎች የተተኪው አብነት ናቸውና ግብራቸው ፍኖት ሆኖ ያሻግራል። ታዲያ ይህን ልዕልና ለማስቀጠልና ወደ ላቀ ደረጃ ለማሻገር ብቁ የሰው ኃይል ማፍራት ግድ ይላል። ጀግኖች ሀገራቸውን የሚወዱ መማር የማይሰለቹ ለሀገራቸው እስከ ሕይወት ፍጻሜ የተሰጡ ሰዎችን ማፍራት በእጅጉ የሚያስፈልግ ነው። በዚህ አግባብ የኢትዮጵያ አየር ኃይል ላለፉት ጥቂት ዓመታት የጀመረው የሰው ኃይል ግንባታ በዘላቂነት ልጆቻችን ብዙ የሚጠቀሱ ጀግኖች እያነሱ የኢትዮጵያን አየር ኃይል እንዲያወሱ እንዲያወድሱ ለማድረግ መሰረት የሚጥል ስለሆነ ከሸመትናቸው ሞዲፋይ ካደረግናቸው ከሰራናቸው ቴክኖሎጂዎች በላይ የሰው ኃይል ግንባታ ትኩረት ተሰጥቶት ሊሰራ ይገባል። ሀገር እድገቷን ሁለንተናዊ አድርጋ ተሻጋሪ ትልሞችን በመሰነቅ ተግባራዊ እንቅስቃሴ እያደረገች ነው። ጥቅል እድገቷም አምና ከነበረው የ9.2 በመቶ በተያዘው በጀት ዓመት 10.3 በመቶ ለማድረስ እየተጋች ነው። እንዲህ ያለውን ተጨባጭ ለውጥ ከደህንነትና ጸጥታ ዘርፉ ጋር መሳ ለመሳ እንዲጓዝ ሀገር ሚዛን አስጠብቃ እየተጓዘች ነው። በዓለም ላይ እንደምታዩት ጠንካራ ኢኮኖሚ ያላቸው ይህንን ዘርፍ ችላ ያሉ ሀገራት አሁን ያሉበት ሁኔታ ሁላችንም የምናየው ነው። ይህንን ጉዳይ በሚዛን አስተካክሎ መምራት፣ መስራት፣ መገንባት ያስፈልጋል። ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት ጥቂት ዓመታት ውስጥም ዘመኑ የደረሰበትን የዘርፉን ቴክኖሎጂ በመታጠቅ የማድረግ አቅምን ለማላቅ ውጥን ተይዟል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። ኢትዮጵያ አሁንም አብሮ ለማደግና ለመበልጸግ ትብብርን አይነተኛ አማራጭ አድርጋ ትወስዳለች። ከዚህ በተቃርኖ ለቆሙ ክብሯንም ለመገዳደር ለሚሹ ግን ሸብረክ አትልም። ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ ወዳለሁ። ብሔራዊ ጥቅሟን ለማስጠበቅም እንዲሁም አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ
ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም።